አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውዴሮን ቤተሰቦች እንደምን አላችሁ? ከእኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩኝ ዛሬ እንግዲህ ወደ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ለምታበረታቱኝ በሙሉ እጅግ አመሰግናለሁኝ። ዛሬ ጀላችሁ የመጣው ቤዛ ክፍል 91 እና 92 እጅግ በጣም የሚገርም እንግዲህ ነው። ምክንያቱም ቤዛና ሉላ እንግዲህ አላቸው ነገር ወይም በተመሳሳይነታቸው እንግዲህ ዝና እህት ማለት ነው። በሚገርም ሁኔታ እንግዲህ ቤዛ ለሷ ስልህ ሁሉ ነገር እኔ ለሷ ብዬ ብዙ መስዋዕት እየከፈልኩ እንደው ብታውቅ ጥሩ ነው እያለች ትላለች። ለማንኛውም የምትፈልገውን ነገር ፈልጌ ያመጣልሃለሁ በማለት ሮቤል ስላይ ያስደንግጧቸዋል። እንግዲህ የሚገርምህ አንድ ሊያወራሽ የሚፈልግ ሰው ስላለ እንግዲህ ብነግርሽ እንደዚህ ተሆነሽ እንድታወሪያት ነው የምፈልገው ከእኔ ጋር በማለት እንግዲህ ይሞክራል። በዚህም መካከል ያልታሰበው እየጠራ ነው ሄሎ በያት ይላል። እንግዲህ በሚገርም ሁኔታ ሄሎ ዙሬ ስትል ሉላን አገኘሃት እንዴ? አሁን ማታነሳለኝም ትላለች። እህቴ በማለት ሰፕራይዝ ታረጋታለች። እጅግ በጣም ይቅርታ ልናገር እንዳላስቀይምሽ ፈልጌ ሳይሆን እጅግ በጣም ይቅርታ ስላስጨነቅሽ በማለት ምንም አታደርጊ ከፈለግሽ፣ አንቺ ግን እንድትሰቃይብኝ አልፈልግም። ለዚህም በህይወት ዘመን ያለሽኝ አንቺ ብቻ ነኝ ስትላት ካገኘሁ ፈልጌ ለአንቺ እንግዲህ ፈርቼ ነው እንጂ እቅዳችን ተጽዕኖ የሚፈጥረው ነገር የለም። ደግሞ ላንቺ ስል ማድረግ የምፈልገው ነገር ሁሉንም አለ በማለት እንግዲህ ፈልጋ ስትጠጣው እጅ ከፍንጅ ካልተያዝኩ በሱ አሳብባለሁ በማለት እንግዲህ እንዲሁም ሮቤል ልኳት ነው ብላ ታስባለች በማለት ይሄንን ቢያወሩም ግን እህቴ እወድሻለሁ በማለት ይለያያሉ። የእናቴ ልጅ እማዬ የእናቴ ምትክ በማለት እንግዲህ ቤዛና ሉላ ይለያያሉ። እዚህ በጣም የሚገርመው ነገር እንግዲህ ወይዘሮ አክስት ተብዬዋ ማለት ነው። የሚገርመው ነገር ቲጂን ሰራተኛ አድርጋ የለ እንዲሁም ሉላዬ ድንገት መጣች። ውርሱ ላይ አላስገባሽም አልሻሉ ስትላት ሮቤል ነገር ስትላት ውርስ የሚለው ሀሳብ እንግዲህ ዶክተር ነው ወይስ ሌላ በማለት እንግዲህ ለማንኛውም ምን አይነት እናት ነሽ ልጇን የማታምኒ በማለት እንግዲህ ስትላት እኔ ስታናግሪ እጅግ በጣም አክብረሽ በስርዓት አውሪኝና አናግሪ ብዬሻለሁ ስትላት ለማንኛውም የሰውን ንብረት በጉልበት መጠቀም ከሆነ ከአንቺ ምን ልማር ነው ብላ ስትላት እንግዲህ በጥፊ ትላታለች ሉላን። ለማንኛውም እንዳንቺ አይነት አክስት የለኝም አንተዋወቅም በማለት ሉላ ላጥ ብላ እንግዲህ ትወጣለች። እንዲሁም እኔ ለአንቺ ስለ በህይወትሽ ብዙ መስዋዕት ከፍዬ ጥሩ ህይወት እንድትኖሪ ባደርግሽ እንደዚህ ጠገብሽ። ለማንኛውም እንደዚህ የሆንሽው ከዚህ ከሮቤል ተብዬ ጋር ከገጠምሽ በኋላ ነው። እጅግ ይገርማል። እንደዚህ ከሆኔ ላይ እንደዚህ ያደረግሽ በማለት እጅግ በጣም ትናደዳለች። እንግዲህ አክስት ተብዬዋ ቆይቻለሁ ቆይ በማለት እጅግ በጣም ግራ ተጋብታለች። ምክንያቱም የሉላ ጸባይ መቀየር ከጎንሽ አይዞሽ የሚልሽ አለ በማለት ማለት ነው። በዚህ መካከል እንግዲህ ቤዛ ደግሞ አይ የኔ ምስኪን ኩቻዬ ከኩቻ ጋር እያወሩ በሚወያዩበት ድንገት እንግዲህ ሳሚ ያውቁ አይደለም በማለት ስታወራ ለማንኛውም እንግዲህ ማለት በማለት ቤዝን ሳማርጓት ቁጭ አላለም። ለማንኛውም ምንድን ነው በማለት ኩችያ ለማንኛውም አሁንስ ትልቅ ነኝ ለማለት ነው። እኔ እኮ ትንሽ ነሽ ብያለሁ ድሮውንም፣ ግን ደግሞ አሁን አድጌያለሁ ብለሽ ለማንኛውም እሷም ልጅ እኔም ልጅ እያለ እንግዲህ ሳሚ ተብዬው እጅግ በጣም ይስቃል፣ ይቀልዳል፣ ይጫወታል። ለማንኛውም የአባቴ አምላክ ፈጣሪ ያወርዳል አለችም። በጣም ተናዳለች። ኩቻዬ ወግትክ ይብላለች። ምክንያቱም ቀልድና መሮን ራሱ እንትን በቃ ቀልዱ እንግዲህ እጅግ በጣም በስልክ ካላገባይ ብለሽ ነው እንደዚህ የምታደርገው ስትለው እኔም ማግባት አትፈልግም ምናምን ስትለው ይቀልዳል ማለት ነው። ሳሚ አሁን ምን አይነቱ ነህ ሞዛዛ፣ አያቴ ደውላ ነበር አለችው። እንደው ግን ከአያትሽ ነገር እንደው መቼ ነው እንደው ጸጥ የምትለው አያትሽ?
ለማንኛውም ጥሎሹን ይላክ ብላለች ስትለው እጅግ በጣም ተደናግሮ ጥሎሽ ቀርቶ መንጠልጠል አለ። ለማንኛውም አፋፌን ባቴ ጥሩ ነው ጉቻ የምናስበሽ ነው በማለት ለማንኛውም ማሪ ወደ ላይ ስኳሪ ስትል የነበረው ለማንኛውም እስከምትፈልገው በማለት እንግዲህ እዚህ ጋር በነገራችን ላይ የሚያስተምር ነገር አለ። ወንዶች የሚፈልጉትን እስከሚያገኙ የሚባለው ነገር አለና ቁጫዬ መጀመሪያ ቀድማ እንግዲህ ስኳሪ ማሪ ወደ ላይ በማለት እንግዲህ ተጠጋግታ እሱ ከጠገበ በኋላ እንግዲህ አንዴ ጥሎሽ አንዴ ሰርግ ትለዋለች። ለማንኛውም እሱ ስለ ጥሎሽ ቀርቶ ስለመጣላ አያስብም። ከራሴ በስተቀር ምንም ሆነ ምን ልጥልልሽ አልፈልግም። ራሴን ብቻ ነው የምጥልልሽ። ለአያትሽም ንገሪያቸው ሲላት ትናደዳለች። ለማንኛውም ቀልዱን ትተው ቁም ነገር አውራ ስትል እነ ጋቢ ከሆኑ ችግር የለውም ይገዛሉ፣ ወርቁም ማለኒ ነው ስትል እንግዲህ ለማንኛውም ለወርቅ የሚሆን እኔ ገንዘብ ሲኖረኝ ነው አይደል በማለት እንግዲህ ወርቁን እኔ እችላለሁ እንግዲህ የኔን ወርቆች አያቷ ፊት ትጥልላታለሁ በማለት ቤዝ እንግዲህ ግልግል ታደርገዋለች። ለማንኛውም ወርቁ በባዶ ከሚሆን በኪራይ ቢሆን ምን ይመስልሻል በማለት ይቀልዳል። ለማንኛውም ስንት ነው ምናምን በማለት አንተ ስለምን ኪራይ ነው ቀልተኛ ነህ እንዴ? ራሴንም እሰጣለሁ አይደለም ወርቄን፣ ስለዚህ ዝም በል። እንደውም ስጦታችን ነው አሮጌ ነው ግን እንዳትሉኝ ሰው ባለው አይደል እንዴ በማለት እንግዲህ ለማንኛውም ሁሌም ወርቅ አዲስ ነው፣ መቼም ቢሆን መቼም አሮጌ አይሆንም፣ አዲስ ነው። ለማንኛውም ስሮጥና ማለት ነው ቤተሰብ ለማንኛውም እንግዲህ ኩቻዬ ደስ ብሏታል በቤዝ ወርቅ ጥሎሽ እንግዲህ ሳምላ ገባት ስለሆነ ማለት ነው። ቁም ነገር ስታወራ ነው ደስ የሚል ሳምዬ ስትለው ለማንኛውም ጥሎሹን ለመክፈል 3 አመት ያስፈልገኛል ሲላት እንግዲህ ለማንኛውም 1 አመት አይበቃኝ 3 አመት ነው ሲል እንግዲህ ለማንኛውም ስልኩ ያሳዝነኛል አለበለዚያ ግን እኮ አንተ ብትር ያስፈልጋል ትለዋለች። ይቀልዳሉ። ለማንኛውም በቤዝ ስፖንሰርነት እንግዲህ ኮቻና ሳቢ ሊጋቡ ነው። ለማንኛውም ቁም ነገር ሲል እኔ ማውራህ ምን ጊዜም ቁም ነገር እንጂ ቀልድ እኮ አይደለም። ግን አንድ ቀንም እኔ ማውራውን ሁሉ ቁም ነገር አድርገህ አስበው እኮ አታውቅም። ለምንድን ነው ትለዋለች። ለማንኛውም ልጅቷ ይሄንን ነገር የምታሳካው እየመሰለኝ አይደለም፣ ድንጉጥ ያለች ነች። ግን የፈራሁት እኮ ያቺ ነገር እንግዲህ እኔ የፈራሁት ልጅቱን እንግዲህ ጉዳት እንዳያደርሱባት ነው ስትል አረ ሱራፌል በደንብ አስጠንቅቄያታለሁ ብሏል በማለት እንግዲህ እኔም አስጠንቅቄያለሁ አስቤያለሁ ሲል ለማንኛውም አንተ ያመጣኸው ሀሳብ ምንም አልጠቀመም ጎዳን እንጂ ትላለች ሉሲዬ ማለት ነው። ግን ደግሞ እንግዲህ ምንም ሆነ ምን አልተቀየረም። ለማንኛውም በሉሲ እንግዲህ ስምምነት እኔ እስማማለሁ። አንተ የምታስበው በእንትን ላይ እንትን ምን አስበው ነው ግን ትለዋለች። ለማንኛውም በውድም ይሁን በግድ ከዛ ቤት መውጣት እንዳለባት አስቤያለሁ ይላታል። ለማንኛውም እንግዲህ ንብረታቸውን ለማስመለስ ሉላና ቤዝ እያደረጉ ያሉት ጥሩ ቢሆንም ግን አቶ ሮቤል ላይ ይወድቃል እጅግ በጣም ፈርቻለሁ። ሀብትና ንብረታቸው አቶ ሮቤል ላይ ከወደቀ እጅግ በጣም ከባድ ነው። ምክንያቱም አቶ ሮቤል ከድሮ ጀምሮ እየጣርና እየመነጠረ የሚገኘው የእነሱን ንብረት ለመውሰድ ነው፣ የአያት እንትን ነው በማለት ማለት ነው። ሉላ ግን እንግዲህ ባልታሰበ ወቅት ገብታ አሁንም ነገሮቹን እና የታዘዘችውን ነገር በፍለጋ እጅግ በጣም ራሷን አድግማለች። ግን ደግሞ ወረቀቱ ያስቀመጡበት ቦታ በስተመጨረሻ ከስንት ልፋት በኋላ እንግዲህ ታገኘዋለች ብዬ ተስፋ አደርጋለሁ። እንግዲህ ለእህቷና ለራሷ ስትል ያልከፈለችው መስዋዕት የለም። እጅግ በጣም ድክም እስከምትል ድረስ ማለት ነው። ሉላ ብዙ ለፍታ አላገኘችም። ግን ወይዘሮ ዘርፌን እንግዲህ ሮቤል ይዟት መጥቶ ዋው ምን አይነት ቤት ነው ሲል እንዲህ ምን አይነት ቤት ነው ሲል የመጣሁ ትለዋለች። ምግብ ነገር ይምጣ እንዴ ይላል። አረ እንዴት ነው ስትል ያው እንግዲህ ወይዘሮ ዘርፌ ሼፔን እያስተካከልኩ ነው፣ ግን ደግሞ አልበላም። ግን እንዴት ነው ሉላ ታውቃለች እንዲህ ቤት እንዳለ? ኧረ አታውቅም፣ ሁሉም ነገር እኮ ቶሎ አይነገርም ትለዋለች ማለት ነው ወይዘሮ ዘርፌ። ግን ወይዘሮ ዘርፌ አሁንም ይሄንን ቤት አይኗን ጣል አድርጋበታለች። ሼፖን እያስተካከለ እንግዲህ እያወጣት እያጫወታት አይደለም። የሚገርመው ነገር ያው እነ ሉላን መቀየር አልችል ብላ ነው እንጂ መቀየር ትፈልጋለች እኮ ሼፖን ጋራ ምናምን። እንግዲህ አቶ ሮቤል እንዲሁ ጎንጨት የሚሉት ነገር እየጠጣን እንጨዋወት እንዴት ነው ወይዘሮ ዘርፌ ሲላት እኔ አንድ ፍሬ ልጅ እኮ ነኝ፣ አንተ ደግሞ ሼፔን አሳምሬ ምናምን እያለች ቀልዷን
ቀጥለዋለች ማለት ነው። የሚገርመው ነገር ለማንኛውም ወጣት እየሆንሽ መጥቶሻል አውቅሽዋለሁ ስትል እንደው ራስሽን ለመጠበቅ የምታደርጊው ጥረት እኮ እጅግ በጣም ያስደስታል በማለት ለራሴ እንዲሆነ ነው እኮ የምፈልገው ሀብትና ንብረቴ ራሴ እንዲጠብቅ እንዲሁም ገና እኮ እንቦቀቅላ ምንም የማይወጣልኝ ልጅ ነኝ በማለት እንግዲህ አሁን እኮ እንደዚህ ያው እየቀነስኩ ነው መጠጣት ሆነ እንደዚህ ነገር ትቻለሁ። ለማንኛውም በጣም እድሜ እየጨመርሽ ነው ምናምን ስትባል እድሜማ ለማንኛውም የሆነ ቢዝነስ ስላሰብኩ ስለሱ ላዋይሽ ነው ረዳቷ ደግሞ አንቺ መሆን አለብሽ ይላታል። እንግዲህ ምን አይነት በማለት እንግዲህ ጥያቄውን ገንዘብ ቶሎ ካልጨመርሽበት ያለውን ከተጠቀምሽ ይቀንሳል በማለት ቢዝነስ እንስራ ሲላት እንግዲህ በጣም የሚገርም ሁኔታ ኦኬ ብላ እንግዲህ ጠብቃለች። ስለ ቢዝነሱ በደንብ አድርጎ ያስረዳታል። ጠቅልሎ ሊሄድ ስለሆነ አንድ ጓደኛዬ ሁሉንም ነገር ጠቅልሎ እዚህ እኔ እንድረከው ስለፈለግኩኝ እሱን ነገር ደግሞ የእሱን ያክልን ያቅም የለኝም፣ ለዛም ደግሞ የአንቺ አጋዥ ያስፈልገኛል በማለት እንዴ ስራው አቅም ያስፈልገዋል እንዴ በማለት እንግዲህ ስለ ፋርማሲ ነው በቃ ስለሱ ነው ማውራሽ። አሁንም ሊገባኝ አልቻለም። ምን ያስፈልገው ግን ለምንድን ነው ገንዘብሽን አሳድገው በማለት በቂ የሆነ ገንዘብ ተቀማጭልኝም በማለት ሁላችንም የለንም፣ ግን ያለንን እንግዲህ እየጨመርንበት ለመሄድ መስራት ይጠበቅብናል። እንዲሁም ሁሉንም አስይዤ እንግዲህ እዚህ ቢዝነስ ውስጥ እንዲገባ አስበህ ከሆነ እንዳታስበው፣ ያው ይሄ ለእኔ አስፈላጊ አይደለም በማለት መልእክት ትሰጠዋለች ወይዘሮ ዘርፌ። ውድ ቤተሰቦቼ እንግዲህ አቶ ሮቤል ወይዘሮ ዘርፌን ወደ ግብ እያስገባት ይመስለኛል። ምክንያቱም የሚፈልግና የሚያስበውን ንብረት ስለሆነ እዚህ ጋር እየደረሰበት፣ ሱራፌል ደግሞ ምንም አልተገኘም ሲባል በጣም ግራ ገብቶታል። እና ውድ ቤተሰብ የሚያሳዝነው ነገር እንግዲህ ከነሱ በፊት ሮቤል የራሱ እንዳያደርገው ፈርቻለሁ። ሀብትና ንብረቱን ይመለስላቸው። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ውድ አገሬ ልጆች ሰላም አለይኩም ወራህመቱላሂ ወበረካቱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ